Subscribe to our channel and transform your career today. ሰላም እንዴት ናችሁ የቻናላችን ተከታታዮች? በዚህ ተከታታይ ቱቶሪያል ዴስክ ስቴዲ ቴክኒክስ ፎር ማስተሪንግ ዲጂታል ላንድ ሰርቬይንግ ዩዚንግ ግሎባል ማፐር ኤንድ ጉግል ኤርዝ ሶፍትዌር የሚል ታይትል ያደረገ ቱቶሪያል በስቴፕ ባይ ስቴፕ የሚቀርብ ቱቶሪያል ይዤላችሁ ቀርቤያለሁ። በዚህ ቱቶሪያል ኮምፓይሌሽን ውስጥ የተካተቱትን ኮንቴንቶች ለማወቅ ከዚህ አስቀድሜ ስለ ዲስክ ስቴዲ ቴክኒክስ ፎር ዲጂታል ላንድ ሰርቬይንግ የሚለውን ኮምፓይሌሽን ወይ ደግሞ አፕሎድ ያደረኩትን የኮንቴንቱ የቱቶሪያሉ ኮንቴንት አስቀድማችሁ እዩት። ስለዚህ እዛ ላይ በዚህ ቱቶሪያል መጨረሻ ላይ የሚዳሰሱትን ነጥቦች ሙሉ በሙሉ እዛ ላይ አሉ ማለት ነው። በዚህኛው ቱቶሪያል ግን አውቶካድ ፋይል ግሎባል ማፐር ላይ እንዴት እንደምንከፍት፣ ኤክሴል ፋይል እንዴት እንደምንከፍት፣ ዲኤም ፋይል እንዴት እንደምንከፍት፣ ኮንቱር ከቬክተር ማለትም ከፖይንት ዳታ እንዴት ኮንቱር እንደምንሰራ፣ ከዲኤም ዳታ ወይ ደግሞ ዲጂታል ኤሌቬሽን ሞዴል ተጠቅመን ኮንቱር እንዴት እንደምንሰራ፣ እንደገና ዲኤም ዳታ ፋይሉን ራሱ እንዴት ዳውንሎድ እንደምናደርግ እና ኤክስፖርት እንዴት እንደምናደርግ የምናየው ነው የሚሆነው። እንቀጥላለን። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በዚህ ሂደት ውስጥ ቀዳሚና የመጀመሪያው የምናደርገው አውቶካድ ፋይልን እንዴት ግሎባል ማፐር ላይ መክፈት እንዴት እንደምንችል ነው። ስለዚህ መጀመሪያ ግሎባል ማፐራችንን ኢንስቶል ያደረግነውን ግሎባል ማፐራችንን ላውንች እናደርጋለን። እዚህ ጋር ስንመጣ ይሄ ሜኑ ኢንተርፌስ ነው እንዳለ። ያው ይሄ የሚታወቀው ያው ፋይል ዳይሬክተሪ ነው። ይሄ ሜኑ ባር ነው። እነዚህ ሁሉ በሙሉ ቱል ባሮች ናቸው ማለት ነው። እንግዲህ ፋይል እንደማንኛውም ሶፍትዌር ኢንተርፌስ ፋይል አለ። ፋይሎቹ ስር የምንሰራቸው ብዙ ጉዳዮች አሉ። ለምሳሌ ስፔሻሊ እዚህ ጋር ኤክስፖርት ለማግኘት የሰራነውን ነገር የምናገኘው እዚህ ፋይል ስር ነው ማለት ነው። እንደገና ራፍሊ ለማየት ነው። ኤዲት አለው፣ ቪው አለው። እንደ ስሪዲ ቪው ለማየት ቪው ለማየት የምንገባው እዚች ቦታ ነው። ቱሎች አሉ። ቱሎች ስር እንደዚህ ኮንትሮል ፓኔል አለ። በዋናነት የታወቁ ነገሮች አሉ። ሜዠርመንት፣ ዙም፣ ኮንፊገር ያሉ ነገሮች እዚህ አሉ። ደግነቱ እዚህ ቱሎች እነዚህ ቱሎች ኮንትሮል ፓኔል አሁን ያየነው እዛ ውስጥ እዚህ አለ። ኖ ሶሪ የኮንትሮል ፓኔል ሴንተር አለ። ይሄ ራሱ ኮንትሮል ፓኔል ነው። ይሄኛው ከጠፋ እዚህ ጋር ገብተን የምናወጣበት ነው። ይሄ ኮንፊግሬሽን አለ እዚህ ጋር ኮንፊገር ያለው እዚህ ጋር ውጭ ያሉ ማለት ነው። እነዚህ ቱሎች በሙሉ ውጭ ያሉት ናቸው እዚህ ውስጥ የሚገኙት በሙሉ ማለት ነው። ሌላም ወደ ሌላው እየላከ ሌሎች ቱሎች ተራብተው እዚህ ውጭ ተረጭተው እዚህ ጋር ይገኛሉ ማለት ነው። ዲጂታይዘር አለ እዚህ ውስጥ። ዲጂታይዘር ስር እነዚህ ሁሉ አሉ። ክሬት ፊቸርስ፣ ክሬት ፖይንት፣ ክሬት ኤሪያ ብዙ ነገሮች ክሬት የምናደርግበት ነው ዲጂታይዘር ማለት ነው። ወይ ሴሌክት የምናደርግበት ነው። ስፔሻሊ ቱሉ እቺ ናት። ዲጂታይዘር የምትባለው እቺ ናት እና እቺኛዋ በዚህ በግሎባል ማፐር ዋና ሚና በብዛት የምንጫወትባት ናት። እነዚህ የምናንቀሳቀስበት ነው። ዳታችንን ወደዚህ ወደዛ የምናሸራትትባቸው ነገሮች ናቸው። ሌየር አለ። ሌየር ስር ማለት እዚህ ጋር የምንከፍታቸው ነገሮች እዚህ ጋር ይመጣሉ። እዚህ ጋር ነው የሚመጡት። እዚህ ጋር ነው የሚመጡት። ከዛ ሌየሮቹ ስር ሌየር ክሬት ማድረግ እንችላለን። ኤክስፖርት ማድረግ እንችላለን። ሴሌክት ማድረግ እንችላለን። ብዙ ነገሮች አሉ። እዚህ ጋር ሰርች አለ፣ ጂፒኤስ ስላል ሄልፕ ላይ እነዚህ ነገሮች አሉ። በብዛት ብዙ በሜኑ ውስጥ ላንገባ አያስፈልግም። ቱሎች ውጭ ስላሉ ይሄ ቱሎቹ አስፈላጊ ቱሎች ለምሳሌ ይሄ ዳታ ብራውዝ የምናደርግበት ወይ በዚህ መግባት እንችላለን። ይሄ ኦንላይን ዳታ ኮኔክት የምናደርግበት ነው።
ያው ሴቭ አለ ብዙ ነገሮች። ይሄ ኮንፊግር ቅድም ያየነው ነው የሚሆነው። እነዚህ ቱሎች አሉ። እዚህ ጋር ደግሞ ኤሌቬሽን ግሪድ ክሬት የምናደርግበት፣ ኮንቱር ጀኔሬት የምናደርግበት፣ አንድን ቱል ለማወቅ ፖይንተሩ ስናስጠጋው ምንነቱን ያሳየናል። በዚህ ነው የምናውቀው ማለት ነው። እዚህ ጋር ደግሞ ካልኩሌት ካት እንደ ፊል ቮሊዩም ይላል። እዚህ ጋር ፓስ ፕሮፋይል አለ። እዚህ ጋር ክሬት ቪው ሼድ አለ። እዚህ ጋር ወተር ሼድ አለ። ብዙ ነገሮች እንደዚህ እየጠቆምን ማወቅ እንችላለን እንደምንሰሩ። በብዛት እዚህ ሰፈር ነው የምንቆየው። እዚህ ጋር ደግሞ እንመጣለን። እዚህ ጋር ክሬት ፖይንትስ ፍሮም ላይን አለ። ክሬት ፖይንትስ ፍሮም ኤሪያ አለ። ክሬት ኤሪያ አለ። እንደዚህ እያደረግን ስራውን አብረን የምንቀጥልበትና የእያንዳንዱን ቱል ፋይዳ በዚህ የምንረዳበት ሁኔታ ይቀጥላል ማለት ነው። ላውንች ካረግን በኋላ የአውቶካድ ፋይላችን ወዳለበት ብራውዝ እናደርጋለን ማለት ነው። ብራውዝ ለማድረግ ከኦፕን ዳታ ፋይልስ ከምለው የግሎባል ማፐሩ ዲስፕሌይ ኤሪያ ላይ ወይ ደግሞ ፋይል ኦፕን ዳታ ፋይልስ ከምለው መክፈት እንችላለን። ብዙውን ጊዜ ባይ ዲፎልት የሚመጣው ይሄ ነው። አንዴ ከተከፈተ በኋላ ይሄ ጠፋና ይሄ ስለሚመጣ ከዚህ ነው መጠቀም የምንችለው ኮንስታንትሊ ማለት ነው። ፋይል ኦፕን የሚለውን እንገባለን። እሺ ኦፕን፣ ከዛ ዳታችን ወደ አስቀመጥንበት ቦታ ብራውዝ እናደርጋለን ማለት ነው። ዳታችን ወደ አስቀመጥንበት ቦታ ብራውዝ እናደርጋለን። ዳታችን አውቶካድ ዳታችን ወዴት እንዳስቀመጥን እናውቀዋለን። ከዛ እሱን መክፈት ነው ማለት ነው። ሲመጣ የሚታየው የመጀመሪያው ዲያሎግ ቦክስ ይከሰታል። የመጀመሪያው ወሳኙ ስቴፕ ይሄ ነው። ዩቲኤም ላይ ዩኒቨርሳል ትራንስቨርስ ማርኬተር ባይ ዲፎልት እኔ ስጠቀምበት ስለነበረ ባይ ዲፎልት ያቀርብልኛል። ፕሮጀክሽን ነው። ፕሮጀክሽናችን የተለያዩ ፕሮጀክሽኖች አሉ። እኛ ዩኒቨርሳል ትራንስቨርስ ማርኬተር ፕሮጀክሽን ነው የምንጠቀመው። WGS አለ፣ በጂኦግራፊክ ምናምን የሚሉ አሉ። ለማቃለል ሜትሪክ ሲስተም ለመጠቀም ዩቲኤም የሚለውን እንመርጣለን። ቀጥሎ ዞን ነው። ዞን ማለት ይሄ ፕሮጀክት ወይ ደግሞ ይሄ ዳታ ወይ ደግሞ አውቶካዱ የተፈጠረበት የዳታ ሲስተም ምን ዞን ውስጥ ነው። እንግዲህ የምናወራው ስለ ሳተላይት ኮኦርዲኔት ሲስተም ነው። ይሄ ነገር ግሎባል ማፐር ስንጠቀም መጀመሪያውኑ ማወቅ ያለብን ዳታችን በጂፒኤስ ዳታ ነው ወይ ሲስተሙ። ለምሳሌ ኖርማሊ ቶታል ስቴሽን 1000 ያስገብተን ባክሳይት ወስደን ስራችንን የምንቀጥልበት ጊዜ ይኖራል። የጂፒኤስ ኮንትሮል ፖይንት በማይኖርበት ኤሪያ ላይ ማለት ነው። ወይ ደግሞ የኢራ ኮንትሮል ፖይንቶች የኢማ ኮንትሮል ፖይንቶች በማይኖሩበት ሰዓት እንደዚህ አድርገን መጠቀም የምንችልበት ሁኔታዎች ይኖራሉ። እንግዲህ መገንዘብ ያለብን ጭራሹኑ እየጠራሁት ያለው ዳታ የጂፒኤስ ዳታ ኮኦርዲኔት ሲስተም ውስጥ ነው ወይ ያለው የሚለውን ማወቅ አንዱ እርምጃ ነው። አንዱ የመጀመሪያው እርምጃ ነው እና ስለዚህ ዞኑ ምን ውስጥ ነው የሚገኘው የሚለውን ማወቅ አለብን ማለት ነው። ዳታው የተሰበሰበበት ያን ዳታ የምናገኘው የፈርስት ሃንድ ኢንፎርሜሽን ዳታው የተሰበሰበበትን ፈርስት ሃንድ ኢንፎርሜሽን ወይ ደግሞ ሜታ ዳታውን ማወቅ ይኖርብናል ማለት ነው። ካልሆነ ደግሞ ምንድነው ዳታውን ጉግል ኤርዝ ላይ ጥለንም ማየት እንችላለን። አስቀድመን ዳታውን ጉግል ኤርዝ አጠቃቀም የምንችል ከሆነ ማለት ነው። ስለዚህ ለማሳጠር ዞናችን አሁን ይሄ ዳታ የተሰበሰበበት ዞን 36 ነው ፕሮጀክታችን ያለው ዞን 36 ኖርዘርን ሄሚስፌር ይመርጥለታለሁ ማለት ነው። ስለዚህ ዞናችን 36 ነው። ዳታማችን አዲንዳን ነው። ማንኛውም ዳታ
በኢስት አፍሪካ ውስጥ የተሰራበት እንደ ኢትዮጵያ፣ ሶማሊያ፣ ከፊል ሱዳን፣ እንደዚህ ኤርትራ ውስጥ የተሰበሰቡ ዳታዎች በሙሉ በኢስት አፍሪካ የሚገኙት የሳተላይት ሰርቬይንግ ዳታዎች በአዲንዳን ነው ፕሮሴስ የምናደርጋቸው። አዲንዳን እንመርጣለን። ከዛ ፕላናር ዩኒት ስላል ሜትርስ እንመርጥና ዩዝ ሴሌክትድ ፕሮጀክሽን ፎር ኦል ሴሌክትድ ፋይልስ የሚለውን ባይ ዲፎልት ልክ እንደኔ እንዲያመጣላችሁ በዚህ መልኩ እናደርግና ኦኬ እንላለን ማለት ነው። ስለዚህ እንደምናየው ያው አውቶካድ ፋይላችን መጥቷል ማለት ነው። ይሄ አሁን አንድ አውቶካድ ፋይል ነው፣ የአንድን ሮድ አላይመንት የሚያሳይ ነው እንዳጋጣሚ። ስለዚህ በዚህ መልኩ አውቶካዳችንን ወደ ግሎባል ማፐር እንጠራለን። ወደ ግሎባል ማፐር ስንጠራ ልክ እዚህ ጋር ሌየር መፍጠር ይጀምራል ማለት ነው። ወርክ ስፔስ ከረንት ወርክ ስፔስ ላል ወርክ ስፔስ ማለት የጠራነው ዳታ ዲስፕሌይ የሚደረግበት ኤሪያ ማለት ነው። ለምሳሌ ይሄ ኤሪያ ወርክ ስፔስ እንለዋለን። ይሄኛውን ኤሪያ ማለት ነው። ይሄኛውን ያካለለ ኤሪያ ወርክ ስፔስ እንላለን። ወይ ደግሞ ጠቅላላው ስክሪን ዲስፕሌይ ስክሪኑ ራሱ ወርክ ስፔስ ነው ማለት ነው። ከነ ሌየሩ ጨምሮ ይሄ ሌየር ነው። አንድ ሌየራችን እዚህ ጨምሯል። ምን ብሎ ነው የጨመረው? የሰጠውትን ዳታ ፋይል ስም የጠራውትን ፋይል ስም እዚህ ሌየር አድርጎ ይጨምረዋል ማለት ነው። ስለዚህ በዚህ መልኩ አውቶካድ ዳታችንን አምጥተናል ማለት ነው። ልክ እንደዚህ ሲመጣልን ፋይላችን ሴቭ ማድረግ አለብን ወርክ ስፔሳችንን ማለት ነው። ይሄ ወርክ ስፔስ ሴቭ የማናረግ ከሆነ ብዙ ስራዎች እየሰራን ስንሄድ እዚህ ኮንትሮል ፓነል ስር ተጠራቅሞ እዚህ የምንሰራው ስራ በሙሉ እንደገና ልንጠራ ነው ማለት ነው። ለምሳሌ ኮንቱር ሰርተን፣ ወተርሺድ ሰርተን፣ ኤሪያ ሪፖርት ሰርተን ሁሉንም ነገር ሴቭ ሳናደርግ ብንወጣ እንደገና ጠርተን አናላይዝ ማድረግ አባዜ ውስጥ ነው የምንገባው ማለት ነው። ስለዚህ እንደ ማንኛውም ጊዜ ፋይላችንን ሴቭ ማድረግ አለብን። ፋይል ሴቭ ነው እንግዲህ ጠቅላላ ወርክ ስፔስ ሴቭ ለማድረግ ነው። ስለ ኤክስፖርት ምናምን በኋላ ነው። አሁን ይህን ፋይል በዚህ ስም ስር ወይ ደግሞ በሆነ ስም ስር ሴቭ ለማድረግ ነው ያለብን። ይሄን ያመጣ ነው እያንዳንዱ ሌየር እንትን ማድረግ አለብን፣ ሴቭ ማድረግ አለብን። ያን ለማድረግ ፋይል ሴቭ ወርክ ስፔስ አስ እንበልና ስም እንሰጠዋለን ማለት ነው። ምን ልበል? ለምሳሌ ዲስክ ስቴዲ ወርክ ስፔስ ልበል። ዲስክ ስቴዲ ወርክ ስፔስ ብዬ ሴቭ አረጋለሁ ማለት ነው። ሴቭ አረጋለሁ። ከዛ በእያንዳንዱ የስራ ለውጥ ውስጥ ኩዊክ ሴቭ ማድረግ ነው የሚችለው ማለት ነው። እንደ ማንኛውም ጊዜ የሆነች ነገር ከሰራው እዚህ አካባቢ ኩዊክ ሴቭ አረጋለሁ። በዛው ስም ስር ሴቭ ያደርግልኛል ማለት ነው። በዛው እንቀጥላለን። በቀጣይ የምናየው ኤክሴል ዳታስ እንዴት እናመጣለን፣ ወደ አውቶካድ እንዴት ወደ ግሎባል ማፐር እንዴት አድርገን ኤክሴል ዳታ መጥራት እንችላለን የሚለውን እናያለን። ልክ እንደ ቅድሙ እንዳልኳችሁ አሁን ኦፕን ዳታ ፋይል የሚለው ከዚህ ኤሪያ ጠፍቷል። ያን ጊዜ መቀጠል የምንችለው በዚህ ነው ማለት ነው። ፋይል ኦፕን ዳታ ኤክሴላችን ወዴት እንዳለ ብራውዝ እናደርጋለን። ስላችን ለምሳሌ የአንድን ኦጂኤል ዳታ ክሮስ ሴክሽን መጥራት ከፈለግን እንከፍተዋለን ማለት ነው። ስለዚህ ያን ዳታ ከመጥራታችን በፊት ዳታውን የዳታውን ሁኔታ አቀማመጥ ማጤን አለብን። ስለዚህ ምን እናደርጋለን? ከመጥራታችን በፊት ፋይላችንን ዞሬን በኤክሴል በኩል ሁኔታውን እናጠናለን ማለት ነው። ወይ ደግሞ አቀማመጡን አጢነን እንመጣለን ማለት ነው። ስለዚህ
ክሮስ ሴክሽን ለምሳሌ ይሄን ዳታ መክፈት ከፈለግኩኝ እከፍተዋለሁ። ኖርማል ክሮስ ሴክሽን ላይ ከከፈትኩ በኋላ ዳታውን ማየት አለብኝ ማለት ነው። አቀማመጡን ዳታውን አቀማመጥ ሲባል ለምሳሌ ይሄ ዳታ አለኝ ልበል። ስለዚህ ይሄ ዳታ አንዳንድ ሌሎች የማንፈልጋቸው ነገሮች ሊኖሩት ይችላሉ። ስለዚህ ያን ዳታ ቅርጽ ማስያዝ አለብን ማለት ነው መጀመሪያ። አሁን ለምሳሌ ይሄን ዳታ ይሄን አንፈልገውም። ስለዚህ ይሄን ሮ እንዳለ ዲሊት ማድረግ አለብን። ዲሊት ካርን በኋላ ፖይንት ነምበር፣ ኖርዚንግ፣ ኢስቲንግ፣ ኤሌቬሽን እና ዲስክሪፕሽን ይቀራሉ ማለት ነው። እና እንደ አጋጣሚ ይሄን መጠቀም እንችላለን። ይህን ዳታ ምንድን የምናደርገው በሲኤስቪ ዳታ ኮማ ዴሊሜትድ አድርገን ሴቭ እናደርጋለን። ሲኤስቪ ኮማ ዴሊሜትድ እንበልና ሴቭ እናደርጋለን ማለት ነው። ሲኤስቪ ኮማ ዴሊሜትድ እናደርግና ወደምንፈልግበት ቦታ ወስደን ሴቭ እናደርጋለን ማለት ነው። ስለዚህ ሲኤስቪ ኮማ ዴሊሜትድ እናደርገዋለን የስንበልና እንወጣለን ማለት ነው። እና አንድ ማወቅ ያለባችሁ የተከፈተን ፋይል አውቶ ግሎባል ማፐር ላይ መጥራት ስለማንችል ምንድን ነው ኢንተርፈረንስ ብሎ ፕሮምፕት ስለሚያደርግ እንዘጋዋለን ማለት ነው። ምን ፕሮምፕት እንደምታገኙ እንዲታውቁ እዚሁ ጋር ሳልዘጋ ሊቆይና ለመጥራት ሊሞክር። እዚህ ፋይል ኦፕን ዳታ ፋይል ጠራዋለሁ። ሲኤስቪ አሁን ሴቭ ያደረኩት ማለት ነው። ኦፕን እለዋለሁ ማለት ነው። ስለዚህ ምን አለ unable to load overlay cross section OGL encountered a sharing violation ይላል። ያ ማለት ክፍት ነው ስላለ ነው ማለት ነው። ስለዚህ ይሄን ኦኬ እንልና እንዘጋዋለን። ማንኛውም ፋይል ክፍት ከሆነ ግሎባል ማፕ ላይ መክፈት አንችልም። ስለዚህ ዳታው ክፍት መሆን የለበትም ወይ ደግሞ ተከፍቶ ታስክ ባራችን ላይ መገኘት የለበትም። ስለዚህ እንዘጋዋለን። ሴቭ እንዘጋዋለን። ዝግ ነው ማለት ነው። ዘጋውና ከፍተዋለን ማለት ነው። ፋይል ኦፕን ዳታ ፋይልስ ክሮስ ሴክሽን ይላል። ኦፕን እንለዋለን፣ እንጠብቀዋለን ማለት ነው። ስለዚህ ይሄ ዲያሎግ ቦክስ ይመጣል። ይሄ ዲያሎግ ቦክስ ውስጥ የተለያዩ አይነት ኦፕሽኖች አሉ። ከዛ ኦፕሽን ውስጥ ፖይንት ኦንሊ፣ ያ ማለት ኦል ፊቸርስ አር ፖይንትስ ማለት ነው። ያ ማለት ዳታው እዚህ ተከፍቷል። ከፕሪቪው ላይ ካያችሁት የመጀመሪያው ረድፍ ኮለም 1 ኮለም 2 ኮለም 3 ኮለም 4 ኮለም 5 ብሎ መጥቷል ማለት ነው። ኮለም 1 ፖይንት ነምበር ነው። ኮለም 2 ኖርዚንግ ነው። ኮለም 3 ኢስቲንግ ነው። ኮለም 4 ኤሌቬሽን፣ ኮለም 5 ዲስክሪፕሽን ነው ማለት ነው። ያ ማለት አንድ ረው አንድን ፖይንት ነምበር አንድን ፖይንት ስለ ፖይንት ነው ማለት ነው። ይሄ ሁሉ የሚገልጹ ፖይንት ነው ማለት ነው። ኦል ፊቸርስ አር ፖይንትስ ማለት ያ ሁሉም ፖይንት ነው ማለት ነው። እሱን እንመርጣለን ማለት ነው። እሺ የዳታችን አቀማመጥ ያልኳችሁ ኤክሰሉ ላይ የነበረውን ሁኔታ ነው ማለት ነው። ይሄ የምናውቀው ከሰርቬይንግ ዳታ ፈርስት ሃንድ ኢንፎርሜሽን ላይ ነው የምናውቀው። ኖርዚንግ ነው ይሄ፣ ኢስቲንግ ነው ይሄ፣ ኤሌቬሽን። በዚህ መልኩ ግንዛቤ መጀመሪያ ስላለን የሚያስቸግረን አይሆንም ማለት ነው። ስለዚህ በዛ አቀማመጥ ይሄኛውን መደርደር አለብን። ኮኦርዲኔት ኦርደር ይላል። ኤክስ ኢስቲንግ ነው ወይ ደግሞ ሎንጊቲዩድ ላቲቲዩድ WGS 84 የምንጠቀም ከሆነ ለምሳሌ እኛ UTM አድርገን ነው እና ኢስቲንግ ኖርዚንግ ነው፣ ኖርዚንግ ኢስቲንግ ነው ዳታችን የሚለው መገናዘብ አለብን። ኖርዚንግ ኢስቲንግ ስለሆነ እዚህ ጋር ኖርዚንግ ዋይ ኖርዚንግ፣ ኢስቲንግ ደግሞ ኤክስ አድርገን ሴሌክት እናደርግለታለን ማለት ነው። አንዱ ወሳኝ ነጥብ እዚህ ላይ ፊልድስ ቱ ስኪፕ አት ስታርት ኦፍ ላይን ይላል። ፊልድስ ቱ ስኪፕ አት ስታርት ኦፍ ላይን ይላል። ያ ማለት ፊልድ ማለት
ግሎባል ማፐር ወይ ደግሞ በጂአይኤስ ተርም ፊልድ ማለት ኮለምን ማለት ነው። ኮለምን እንደማለት ነው። ስለዚህ ይሄ እየጠራን ያለው ኮርኔት ስለሆነ ኮርኔታችን የሚጀምረው ከሁለተኛው ኮለምን ስለሆነ ሁለተኛ ኮለምን፣ ሶስተኛ ኮለምን እና አራተኛ ኮለምን ናቸው ኮርኔቶቻችን ኤክስ ዋይ ዜድ። ሌላው ምንድነው ፖይንት ነምበር እና ዲስክሪፕሽን ናቸው ማለት ነው። ስለዚህ ኮለምን ዋን ስኪፕ እንዲደረግ ከፈለግን ይሄን ዋን እናደርገዋለን። ከዛ ዋን ካረግን በኋላ ሮውስ ቱ ስኪፕ ይላል። ሮ ቱ ስኪፕ ይላል። ለምሳሌ ኮርኔት ሆኖ እንዲመጣልን ሊመጣ የማይችለው ይሄኛው ሮ ዋን ነው። ይሄ ሮ ዋን ነው። ሮ ዋን ምንድነው የሚያመለክተው? ሄዲንግ ነው። የዳታው ሄዲንግ ነው። ፖይንት ነምበር ሄዲንግ ነው። ኖርዚንግ ሄዲንግ ነው። ኢስቲንግ ሄዲንግ ነው። ኤሌቬሽን ሄዲንግ ነው። ዲስክሪፕሽን ሄዲንግ ነው። እነዚህ ነገሮች መሞላት አለባቸው። እዚህ ጋር አንድ ሮ ስኪፕ አርክ እንላለን። ያ ማለት ፖይንት ነምበር ምናምን የሚለው ማለት ኮኦርዲኔት ፔር የሚለው አንድ ነው። ኮኦርዲኔት ፔር አንድ ነው የምናደርገው። ኮኦርዲኔት ፔር ማለት ኖርዚንግ እና ኢስቲንግ ማለት ነው። ስለ ሶስተኛው እንመጣበታለን። አንድ እንሞላና ከዛ ምን እናደርጋለን? እዚህ ጋር ኮማ ነው መምላት ያለብን። እዚህ ጋር ኮማ እንሞላና ከዛ ኦኬ እንላለን ማለት ነው። ሶሪ ኦኬ ከማለታችን በፊት እዚህ ጋር እንመጣለን። ኢንክሉድ አትሪቢዩትስ ፍሮም ላይን ዊዝ ኮኦርዲኔት ዳታ እና አትሪቢዩት ማለት ኮድ ማለት ነው። ዲስክሪፕሽን ማለት ነው እዚህ ጋር። ስለዚህ ለእያንዳንዱ ፖይንታችን ምንድን ነው ያለው? ዲስክሪፕሽን ወይ ደግሞ ኮድ አለ ማለት ነው። ስለዚህ ይህን ቲክ እናደርጋለን እና ትሪት ሰርድ ኮኦርዲኔት ቫሊዩ አስ ኤሌቬሽን። ሰርድ ማለት እዚህ ላይ ለምሳሌ ስሪ የሚለው አይደለም። ኮኦርዲኔታችን ከየት ይጀምራል? ከኮለምንቱ ስለሚጀምር አንደኛ፣ ሁለተኛ፣ ሶስተኛ ነው ማለት ነው። ስለዚህ ሰርድ ኮኦርዲኔት የተባለው ሲጀመር ከዚህ ጀምሮ ስለሆነ ከዚህ ነው የሚቆጠረው ማለት ነው። ከዛ ትሪት ሰርድ ኮኦርዲኔት አስ ቫሊዩ ኦፍ ኤሌቬሽን የሚለውን ቲክ እናደርጋለን። ይሄ ኤሌቬሽን ነው በሌ ውሰድልኝ ለማለት ነው። ከዛ በኋላ ኦኬ እንላለን ማለት ነው። ይህን የማሳያችሁ መጀመሪያ ኖርዚንግ ኢስቲንግ፣ አሁን ይህን ስንሞላ ኖርዚንግ ኢስቲንግ አጥፍተዋል ማለት ነው እንዳያችሁት ማለት ነው። ይህን ዜሮ ካረግን ምን ያደርጋል? ዳታው ስላለው ይህን ዜሮ ካረግን መልሰው አመጣ። አሁን ዝለል ስላልነው አንድ ስንሞላ ምን ያደርጋል? ያጠፋዋል ማለት ነው። ያጠፋዋል። ከዚህ ሁሉ ጣጣ ደግሞ እዛው ኤክሰላችን ላይ አስተካክለን እንዴት ባይ ዲፎልት እንደምንከፍት ደግሞ ከዚህ ቀጥዬ አሳያችኋለሁ በቀላሉ ማለት ነው። ይሄ ሲያጋጥማችሁ ምን ማድረግ እንደሚገባን ለማሳየት ያህል ነው። ከዛ ኦኬ እንላለን። እንደ መጀመሪያውኑ ፕሮጀክሽናችን ዩቲኤም መሆኑን ማረጋገጥ አለብን። ያ ማለት እንግዲህ የዳታውን ባህሪ ከሜታ ዳታችን ምን እንደሆነ አስቀድመን ማወቅ የሚጠበቅብን መሆኑን መገንዘብ አለብን። ከዛ ዞን 36 ነው። ዳታ አዲንዳን ነው የምንመርጥለት። ሜትርስ ነው። ያ ማለት እንግዲህ ኢስት አፍሪካ ውስጥ መለቀሙን እርግጠኛ መሆን ስለቻልን ነው ማለት ነው። ዩኒታችን ሜትር መሆኑን እርግጠኛ ነበርን ማለት ነው። ስለዚህ ፎር ዋቴቨር ኦኬ እንላለን ማለት ነው። ስለዚህ ዳታችን ፖይንት ዳታችን ይሄውና መጥቷል ማለት ነው። መጥቷል። ሌየሩን ጨምሯል እዚህ ጋር ማለት ነው። ይሄን ሌየር መክፈት መዝጋት እንችላለን። እዚህ ጋር ራቸዋለን እንጠራቸዋለን ማለት ነው። ካዳችን ብናበራ ካዳችን ይመጣል። ካድ ላይ መስራት ከፈለግን እዚህ ጋር ቅድም የጠራነው ላይ እዚህ ጋር እንደዚህ እናደርጋለን። ካልሆነ እንደዚሁ እንዘጋዋለን ማለት ነው። ይሄ እንዴት አውቶካዱን ምንድነው አውቶካድ እና ኤክሰል ዳታ ፋይሎችን እንዴት መጥራት እንደምንችል የምናይበት ሁኔታ ነው ያየ ነው ማለት ነው። ቀጥሎ ደግሞ አሁን ኤክሰል ዳታውን ኮለምን ያለውን እና ሄዲንግ ያለውን እንዴት አድርገን ስኪፕ እንደምናደርግ በማየት
ፕሮሰሱን አልፈን እንዴት ዳታውን እንደጠራን ነው። በቀላሉ ደግሞ ቅድሚያ ዳታውን አዘገጃጅተን ከጨረስን በኋላ በዲፎልት እንደምንጠራ ያለምንም ስኪፕመንት ሮም ይሁን ፊልድ ወይ ደግሞ ኮለም ስኪፕ ሳናደርግ እንዴት እንደምንጠራ ነው። መልሰን ወደ ዳታችን ስንገባ እዚህ ጋር ዳታችን መልሰን ቅድም የጠራውን መልሰን እንከፍተዋለን። ከከፈትን በኋላ ምንድነው ቅድም እንዲዘል ያሰብነውን ዲሊት እናደርገዋለን ማለት ነው። አሁን ዲሊት አድርጌዋለሁ። ከዛ ዳታችን ሴቭ እናደርግና ይህን ዝለል፣ ይህን ፍለት፣ ይህን ቁረጥ ሳይል ባይ ዲፎልት ኦኬ ብለን የምንጠራበት ማለት ነው ሁኔታ ነው ማለት ነው። ስለዚህ ቅድም እንዳልኳቸው ይህን መልሰን መዝጋት አለብን። ሴቭ። ስለዚህ ሴቭ አድርገን እንወጣለን። ሲኤስቪ ኮማ ዲሊሚትድ ነው፣ ያው አንደጋግመውም። ስለዚህ እንጠራዋለን። ከመጠራታችን በፊት መጀመሪያ የነበረው ዳታ ኦቨርላፕ እንዳይኖር ዴሊት ማድረግ አለብን፣ ወይ ደግሞ ራሱ ይጠይቅናል። የመጀመሪያው ሌየር ዴሊት ለማድረግ ሴሌክት እናደርግና ራይት ክሊክ እናደርጋለን። ከዛ ከኦፕሽኖች ውስጥ እዚች ጋር ዴል የምትላለች ዴል ክሎዝ ኦር አንሎድ ሌየርስ ኦር ዲሊት የስ እንላለን ማለት ነው። ስለዚህ እንደገና እንጠራዋለን። ፋይል ኦፕን ክሮስ ሴክሽን ዳታችን ኦፕን ስንል ይኸውና በቃ በራሱ ጊዜ አምጥተዋል። ሞልቶ ካመጣም 00 ማለት አለብን። ይህን ሁለቱን ማለት ነው። ፖይንት ኦንሊ የሚለውን መምረጣችን እርግጠኛ መሆን አለብን። ዳታ ኦርደራችን ኖርዚንግ ኢስቲንግ ነው። ኢስቲንግ ኖርዚንግ አይደለም፣ ኖርዚንግ ኢስቲንግ ነው። አውቀን ነው የመጣ ነው ማለት ነው። ይሄን ተገንዝበን ነው የመጣ ነው ማለት ነው። ከዛ እንደ ቅድሙ እዚህ ጋር ኢንክሉድ አትሪቢዩትስ ፍሮም ላይንስ ዊዝ ኮኦርዲኔት ዳታ። አትሪቢዩት ማለት ኮድ ማለት ነው። ዲስክሪፕሽን ይኸው በቃ በኦርደሩ ኮለምን 1 ኖርዚንግ ነው፣ ኮለምን 2 ኢስቲንግ ነው፣ ኮለምን 3 ኤሌቬሽን ነው። ፒውር ኮኦርዲኔት ሲስተሙ ነው ማለት ነው። 3D እና ዲስክሪፕሽን አራተኛ ኮለምን አድርጎ አምጥቷል ማለት ነው። ምንም የሚጣል ነገር የለውም። ይሄ የታኘከ ነው ማለት ነው። ስለዚህ ይህን ዳታ መጥራት እንችላለን። ስለዚህ ትሪ ሰርድ ኮኦርዲኔት አስ ሰርድ ቫሊዩ አስ ኤሌቬሽን የሚለውን ትሪት ሰርድ ኮኦርዲኔት ቫሊዩ አስ ኤሌቬሽን ቲክ ማድረግ አለብን። አለበለዚያ እዚህ ጋር ኤሌቬሽን አያመጣልንም። ለምንድን ነው? እሱ ኤክስ ዋይ ካገኘ ፖይንቱን መፍጠር ብቃት አለው ማለት ነው። ስለዚህ ኤሌቬሽን የሚፈልግ ኤሌቬሽን ባይኖር ፖይንቱ ይፈጠራል ለማለት ነው። ፖይንት ለመፍጠር የፖይንት ኢሜጅ ለመፍጠር ኮኦርዲኔት ብቻውን በቂ ነው ማለት ነው። ሰርድ ኮኦርዲኔት ቫሊዩ ወይ ደግሞ ኤሌቬሽን የሚጠቅመን የቴሬኑን 3D ወይ ደግሞ ፕሮፋይል ወይ ደግሞ ኤሌቬሽን ለማግኘት ይጠቅማል ማለት ነው። ስለዚህ ለወደፊቱ እኛ ኮንቱር ጄኔሬት ለማድረግ ስለምንጠቀምበት 3D ካለው 3Dው ማብራት አለብን ማለት ነው። ዳታችን ሲጀምር 3D ኤሌቬሽን አለው ወይ ነው። ኤክስ ዋይ ብቻ የሚጠራበት አለ ወይ ደግሞ ኤክስ ዋይ ዘድ የሚጠራበት አለ። እንደየፍላጎታችን ነው ማለት ነው። ስለዚህ 3Dውን ሁሌም ቲክ ብናረግ ካለው ያመጣል፣ ባናረግም ከሌለው ከየት ያመጣል? ስለሌለው ችግር የለውም ማለት ነው። ስለዚህ ቲክ ማድረግ ግን ይጠቅማል። ሁለቱንም ቲክ ማድረግ አለብን። አትሪቢዩት ካለው ጥሩ፣ ከሌለውም እሱ ይተዋል ማለት ነው፣ የሌለውን ስለማያመጣ። ስለዚህ ኦኬ እንለዋለን። ኮማችንን ሁልጊዜ እቺ ኮማ ቲክ መደረግ አለበት። ከዛ ኦኬ ስንል የቅድሙን ፕሮሰስ ይቀጥላል። ቢሪማይንድ ፕሮጀክሽናችን ዩቲኤም ነው። ማስታወስ ያለብን ዞናችን ዳታው የተለቀመው ምን ዞን ውስጥ ነው? ዞን 36 ውስጥ ነው። አዲንዳን ነው ዳታማችን። ዩኒታችን አስቀድመን ያወቅነው ሜትርስ ነው። ስለዚህ ኦኬ ብለን እንወጣለን። በዚህ አጋጣሚ ዞን ማወቅ እንዴት ነው? ዳታ ተለቅሞን የፕሮጀክሽኑ ዩቲኤም ሆኖ እና በሜትር ተለቅሞ ወይ ደግሞ ሌሎች ኢንፎርሜሽኖች ኖሩን ዞኑ ምን ውስጥ ነው የሚገኘው የሚለውን ለማወቅ ከቸገረን ምን እናደርጋለን? ግሎባል ጉግል ኤርዝን ከፍትና እዚህ ዳታውን ጥለን ማለት ነው በኬኤምዜድ እንጠራዋለን። በኋላ የምናየው ይሆናል። በዛ ዞኑ ማወቅ አለብን። ግን ይሄ ከሜታ ዳታ ኢንፎርሜሽን የምናገኘው ማለት ነው። ከቀያሽ
ሰርቬየሮቹ ፌርስት ሃንድ ኢንፎርሜሽን የምናገኘው ሪፖርት ነው ማለት ነው። ወይ ደግሞ ፕሮጀክቱ ሲሰላ የፕሮጀክት ኮንትራክት ዶክመንት ላይ ምን ምን እንደተገለጸ ስለምናውቅ ይህን ነገር ዞኑን ከዛ መረጃ ማግኘት እንችላለን ማለት ነው። በዚህ መልኩ ነው ዞኖቹን የምናውቀው እንጂ ዞን አስቀድመን የማናውቅ ከሆነ እዚህ ላይ መጥራት አስቸጋሪ ነው ማለት ነው። ዳታውን በምን አይነት ሲስተም እንደተለቀመ የዳታውን ሜታ ዳታ ማወቅ አለብን ማለት ነው። ስለዚህ ኦኬ እንላለን። እንደተለመደው ዳታችን ይመጣል። ይሄው ዲስክሪፕሽን ስፖት አይቶቹን መጥተዋል። ያ ማለት ይሄ አራተኛ ረድፍ አድርገን ያስገባ ነው ማለት ነው። ፖይንት በኤክስ ዋይ ስለሚወከል ይኸው ዜዱም ይዟል። ብቻ ምንድን ነው ኤክስ ዋይ ዜዱ እዚህ ውስጥ ነው ያለው ማለት ነው። አንድ ፖይንት ነው ይሄ። ለምሳሌ ያው የታወቀ ነው ይሄ ፖይንታችን ተወክሏል ማለት ነው። በዚህ መልኩ እንጠራለን በሁለቱም መልክ ማለት ነው ዳታችንን። ጥሎ ደግሞ የምናየው ዲኤም ፋይል ወይ ደግሞ ዲጂታል ኤሌቬሽን ሞዴል ወይ ደግሞ ዲጂታል ቴሬን ሞዴል ዲቲኤም እንዴት ወደ ግሎባል ማፐር እንዴት እንደምንጠራ ነው የምናየው በዚህ ሶስተኛው ስቴፓችን ማለት ነው። ቅድም አውቶካድ ጠርተናል፣ ኤክሴል ጠርተናል። ቀጥሎ ደግሞ ዲጂታል ኤሌቬሽን ሞዴል ወይ ደግሞ ዲጂታል ቴሬን ሞዴል የሳተላይት ዳታ እንዴት እንደምንጠራ ማለት ነው። እንደምናውቀው ዲጂታል ኤሌቬሽን ሞዴል እና ወይ ደግሞ ዲጂታል ቴሬን ሞዴል ኤሌቬሽንን በውስጡ የያዘ የመሬቱን ፕሮፋይል የሚያሳይ እና ብዙ ዳታ ፋይሎችን በውስጡ ያጨቀ የሳተላይት ዳታ ነው። ይህን ዳታ እንዴት አርገን ወደ ግሎባል ማፐር እንዴት እንደምንጠራ በዚህ ስቴፕ ላይ ነው የምናየው ማለት ነው። ፋይል እንገባና ኦፕን እንላለን። ከዛ ዲጂታል ኤሌቬሽን ሞዴላችን ወይ ደግሞ ዲጂታል ቴሬን ሞዴላችን ወዳለበት ብራውዝ እናደርጋለን። ከዛ ኦፕን እንላለን ማለት ነው። በዳታ ነው። ዳታው በተለያዩ የፋይል ኤክስቴንሽኖች አሉ። ከወረደው ዳታ ውስጥ ባች ፋይል ነው። ስለዚህ ከወረደው ዳታ ውስጥ ዶት ቢል የሚለውን የምንፈልገው ዶት ቢል እንደ አጋጣሚ የኔው መጀመሪያ ላይ ቁጭ ብሏል። ስለዚህ ዶት ቢል የሚል ፋይል ኤክስቴንሽን ነው ካወረንበት ማለት ነው። ይህን ዳታ እንዴት ልናገኝ እንችላለን የሚለው እናያለን። ዶት ቢል የሚለው ነው የምንከፍተው። እነዚህ የሚፈልጋቸው አይደሉም ማለት ነው። ዶት ኤክስኤምኤል አለ፣ ዶት ኦቨር የሚል አለ እና የተለያዩ ዶት ፒአርጂ አለ። እኛ የምንፈልገው ምንድን ነው? ዶት ቢል ወይ ደግሞ ዶት ቲፍ ብሎ ደግሞ ከየተለያዩ ሳይቶች የሚመጡ አሉ። አሁን በአብዛኛው ፕሮቫይድ እየተደረገ ያለው በዶት ቲፍ ነው። እንደ አጋጣሚ እኔ በድሮ ስላወረድኩት ዶት ቢል የሚለውን ይጠራዋለሁ። ስለዚህ ኦፕን ሲል በዚህ መልኩ ይመጣል። ይሄ አንድን ኤሪያ የመሬት አቀማመጥ የሚያሳይ የሳተላይት ዳታ ኢንፎርሜሽን በውስጡ የያዘ ዲኤም ፋይል ነው ማለት ነው። እና ይህን ዲኤም ፋይል እንዴት እናገኛለን ብለን ስንጠይቅ ለምሳሌ እንደ አጋጣሚ ምንድነው አጋጣሚ አይደለም፣ ሆን ተብሎ እዚህ ጋር ፋይሉን ለዚህ ኤሪያ ፕሮሴስ ማድረጊያ ተብሎ ኢንቴንሽናሊ ዳውንሎድ ያረኩት ነው። በዚህ ፕሮጀክት ኤሪያ ውስጥ የሚገኘውን ዲኤም ማግኘት እንደቻልኩኝ መጀመሪያ ምንድነው ዩኤስጂኤስ ላይ ሰብስክራይብ አድርገን ማግኘት እንችላለን፣ ወይ ደግሞ ሳይን አፕ አድርገን ማግኘት እንችላለን፣ ወይ ደግሞ ከዚሁ ከግሎባል ማፐር
ማግኘት እንችላለን። ዩኤስጂኤስ ምንድነው? ዩናይትድ ስቴትስ ጂኦዴቲክ ሰርቬይ የሚል ዌብሳይት አለ። ከዛ ውስጥ ኤርዝ ዳታ የሚል ውስጥ እንገባለን። ኤርዝ ዳታ ውስጥ ገብተን ሳይን አፕ በማድረግ ይህን ዳታ ማግኘት እንችላለን። ይህን ዳታ ለኤሪያችን የሚያስፈልገንን ዳታ ለኤሪያችን ብቻ የሚያስፈልገንን ዳታ ስንመርጥ ኤሪያችን በምን አይነት ኖርዚንግ እና ኢስቲንግ ውስጥ እንደሚገኝ አስቀድመን ኢንፎርሜሽን መሰብሰብ አለብን። አሁን ቅድም የጠራሁትን ዳታ ካያችሁ እዚህ ዳታው ሲወርድ እንደዚህ አይነት ስም አለው። N08 ኢስት 035 የሚል አለ። 1 አርክ ሰከንድ ይላል፣ V3 ይላል። ስለዚህ ይሄ ምንድን ነው? ይሄ ታይል ማለት እንግዲህ ሳተላይት ቆራርጦን ሸንሽኖ ነው ዳታዎቹን ኮምፓይል የሚያደርገው። ሸንሽኖ ስለሚያስቀምጥ እኛ የትኛው ታይል ውስጥ ኤሪያችን እንዳለ መጀመሪያ አስቀድሜ መገንዘብ አለብን ማለት ነው። ይሄ አንድ ታይል ነው የሚወክለው፣ አንድ ታይል ብቻ ነው የሚወክለው። 2-3 ታይል ቢሆን እዚህ ጋር N09 E36 ብሎ ደግሞ ሁለተኛ ታይል ነው የሚመጣው ማለት ነው። እሱም ከፈለግን ደግሞ የሚቀጥለው ታይል ማውረዳችን ነው ማለት ነው። ስለዚህ ይሄ ታይል አስቀድሜም በሌሎች ኢንፎርሜሽን ስቴፖች የምናገኝበትን ሁኔታ መቻቸት አለብን። አለበለዚያ ምንድን ነው የፕሮጀክታችንን ኤሪያ ወይ ደግሞ የግሪድ ዞን የማናውቅ ከሆነ ብዙ ዳታ ለማውረድ እንለፋለን ማለት ነው። ስለዚህ ይህን አስቀድመን ዳጅስት አድርገን ነው ወደ ማውረድ መግባት ያለብን። ስለዚህ አሁን ይሄ የኔ ኢንተረስት ኤሪያ ምንድን ነው? ኖርዝ 8 ዲግሪ እና ኢስት 35 ዲግሪ ላይ የሚገኝ አንድ ታይል ውስጥ የሚገኝ ነው ማለት ነው ፕሮጀክት። ስለዚህ ይሄ ፕሮጀክት እዛ ውስጥ ስለሚገኝ ይሄ ታይል አውርጄዋለሁ ማለት ነው። በዚህ ታይል ተጠቅሜ ወተርሼድ ይሰራለው። የተለያዩ ኮንቱር መስራት ይቻላል። ብዙ ነገሮች ወደፊት የምናየውን ነገር ከዚህ ታይል ነው ፕሮሴስ የምናደርገው ማለት ነው። ሶ ይህን ፋይል ከዩኤስጂኤስ ዌብሳይት ማውረድ እንችላለን። ዩናይትድ ስቴትስ ጂኦዴቲክ ሰርቬይ የሚል ዌብሳይት ውስጥ ኤርዝ ዳታ የሚል ውስጥ ገብተን ሰብስክራይብ ብናደርግ ብዙ የኢሜጅ ዳታዎች፣ ሳተላይት ዳታዎች፣ ብዙ አይነት የሳተላይት ዳታዎች አሉ። ከዛ ማውረድ እንችላለን ማለት ነው። ከዛ ሰርቪስ ውስጥ አንዱ DEM ነው ማለት ነው፣ ዲጂታል ኤሌቬሽን ሞዴል። ያ ማለት በኤሌቬሽን የተወከለ ራፍ ኤሌቬሽን የተወከለ እና ለዲስክ ስቴዲ በጣም አሪፍ የሆነና ለዲስክ ስቴዲ የማያንስ ብቁ ዳታ ይሰጠናል ማለት ነው። ለማጥናት ያክል ማለት ነው። ዲቴይል ሰርቬይ ያው ከዛ ቀጥሎ እንደምንሰራ እናውቃለን። ይህን ነገር ለአኩረሲ አይደለም የምንጠቀምበት፣ የሰዓታችንን ኦቨርቪው ለማየትና አንዳንድ የመሬት አቀማመጦች፣ ውሃዎች፣ የኮንቱር የምናምን አንዳንድ ነገሮችን ወደፊት የምናየውን ሁሉ ይሰጠናል ማለት ነው። አሁን ከግሎባል ማፐር እንዴት አድርገን ይህን እንዴት እንደምናወርድ ብናይ መጀመሪያ ኢንተርኔት ኮኔክት ማድረጋችንን እርግጠኛ መሆን አለብን። እኔ አሁን ዳታውን አስቀድሜ ስላለኝ ኢንተርኔት ኮኔክት ማድረግ አላስፈለገኝም። ቀጥታ የነበረኝን ዳታ ነው የጠራሁት። ግን ባይኖርም ምንድን ነው እዚህ ጋር ኢንተርኔት ኮኔክት እናደርጋለን። ኢንተርኔት ኮኔክት ካረግን በኋላ እንደዚህ ይመጣል። ከዛ ምንድን ነው እዚህ ጋር STRM ወርልድ ዋይድ ኤሌቬሽን ዳታ 1 አርክ ሰከንድ ሪዞሉሽን ይላል ፕላስ V3 ይላል እና ስለዚህ ቨርዥን 3 ነው። ይሄ ነው ማለት ነው የምንጠቀመው በብዛት ማለት ነው። እና ስለዚህ ይሄ በዚህ ተጠቅመን ሎድ እናረጋለን፣ ዳውንሎድ እናረጋለን ማለት ነው። ይህን ክሊክ ስናረግ ይህን ከመረጥን በኋላ ወይ ደግሞ ደስ ያለንን ከዚህ ከሁለቱ ከመረጥን በኋላ ይሄ እነዚህ ሁለቱም ሰርቭ ያደርጋሉ። ግን STRM የሚለው ነው ብዙ ጊዜ የምንጠቀምበት፣ ወይ ደግሞ አስተር GDM የሚለውን V2 የሚለውን መጠቀም እንችላለን።
ወይ strdm የሚለውን መጠቀም እንችላለን። እዚህ ጋር ይህን ወደዚህ ስንመጣ ምንድን ነው ሴሌክት ኤሪያ ቱ ዳውንሎድ ይላል። ሴሌክት ኤሪያ ቱ ዳውንሎድ የሚል ከረንት ስክሪን ባውንድ የሚላለ። ከረንት ስክሪን ባውንድ ማለት እቺን ብቻ ስክሪኑ ላይ የተመለከተችውን ኤሪያ ብቻ ዳውንሎድ አድርግልኝ ካል የግሎባል ማፕ የማነው ኤሪያው የግሎባል ማፐሩ ስክሪን ኤሪያ ማለት ነው። እቺን ብቻ ዳውንሎድ አድርግ ካልን ያ ማለት ምንድነው ለምሳሌ ፕሮጀክት አላይመንት ይሄን የሚያካልን ነው። ስለዚህ የፕሮጀክት አላይመንትን ኤሪያ ብቻ እንደዚህ ዙም አድርጌ አስተካክዬ አስቀምጣለሁ ማለት ነው። መጀመሪያ ይሄን ካሰብኩኝ ማለት ነው። ይሄን ካሰብኩኝ እንደዚህ ዙም አድርጌ አስቀምጣለሁ ማለት ነው። ከዛ እቺን ብቻ ነው ማለት ነው። ያ ማለት ኮኔክት ካልን በኋላ እቺን መምረጥ ማለት ነው። ያ ማለት ሌላውን ተውና ከዛ ውጪ የቀረው ይሄ እንደምታዩት ዲኤም ብዙ ኤሪያ ይሸፍናል። ከዛ ውስጥ የኛ ቦታ ኢምንት ናት። 200 ኪሎ ሜትር ሪዝመት የሚጠጋ እንትን አለው እንትኑ ሪዝማ ነው ማለት ነው። ዳታው እንዳይቆይብን ወይ ኢንተርኔት ኮኔክሽን ብሬክ እንዳያደርግብን ከፈለግን መርጠን እንትን ለማድረግ እቺ ብቻ ያለችውን ብቻ ዳውንሎድ አድርገን ስክሪን ኤሪያ ስንለው ግሎባል ማፐር ዳውንሎድ እያደረገ ስለሆነ ራሱን ያውቀዋል ማለት ነው የስክሪን ኤሪያው ምን እንደሆነ የቱ ጋር እንዳለ። ስለዚህ እሱን ኮኔክት ካደረግን እሱን እንመርጣለን። እቺን ብቻ ዳውንሎድ ያደርጋል ማለት ነው። ከዛ ዳውንሎድ ዊዝ ከረንትሊ ሴሌክትድ ፖሊጎን ካልን ደግሞ ፖሊጎን እንመርጠልታለን ማለት ነው። ያ ማለት እዚህ ጋር ወይ ደግሞ እዚህ ጋር መምረጥ አለብን። እኔ ኢንተርኔት ኮኔክት ስላላረኩ ነው አክቲቭ አድርጎ የማሳየን እዚህ ጋር ማለት ነው። ፖሊጎን እንመርጥለታለን። እኛው ራሳችን ስንመርጥ እሱ ራሱ እዚህ ጋር ፖሊጎን ምረጥ ብሎ ይጠይቀናል። እንደገና ደግሞ ኢንታየር ዳታ ሶርስ ባውንድስ ከመረጥን ደግሞ ምንድነው ጠቅላላውን ታይል ማለት ነው። ታይል ማለት ነገርኳችሁ ሳተላይት ዳታ ፕሮቫይድ ሲያደርግ ዲኤም ፕሮቫይድ ሲደረግ በየቁርጥራጩ ነው የሚያደርገው። አሁን ለምሳሌ የትኛው ቁርጥራጭ ነው ይሄ? ኖርዝ 08 ዲግሪ እና ኢስት ኖርዝ 08 ዲግሪ እና ኢስት 035 ዲግሪ ላይ የሚገኘው ነው የሰጠን። ኤርስ 35 ዲግሪ ላይ ያለውን ነው የሰጠን። ስለዚህ ኖርዝ 08 ዲግሪ እና ኢስት 35 ዲግሪ ላይ ያለውን ነው የሰጠን። ስለዚህ አንድ ታይል ነው ማለት ነው ይሄ። ስለዚህ ይህን ኢንታየር ታይል በአንድ ጊዜ ዳውንሎድ አድርግልን ብለን ካሰብን እዚህ ላይ ክሊክ እናደርግና ኢንታየር ታይሉን እንመርጥለታለን ማለት ነው እዚህ ጋር። ስለዚህ ሁሉን ይሄን ሙሉ ታይል ያወርዳል። እኔ ያወረድኩት በዚህ መልኩ ነው ማለት ነው። ይሄ ዳታ ማውረድ የማንችል ከሆነ ከኢትዮጵያን ማፕስ ኤጀንሲ ማግኘት እንችላለን። ያው ሰርቪሱ በዌብሳይት ባይኖርም በተለያዩ ስራ አጋጣሚዎች ከሰዎች የምንቀበላቸው ኤሪያ ኦፍ ኢንተረስት ዳታዎቻችንን አናጣም ማለት ነው። ስለዚህ አሁን በእጅ ያሉት አንዳንድ የኤማ ዳታዎች አሉ፣ ከሱም መጠቀም እንችላለን ማለት ነው። አለበለዚያ በዚህ መልኩ ዳውንሎድ የምናደርገው ቀጥታ ማለት ነው። አሁን ኢንታየር ካል ይህም በሙሉ ያወርዳል ማለት ነው፣ በአንድ ታይል ውስጥ ያለው ማለት ነው። ታይል ማለት ነገርኳችሁ በኖርዝ እና በኢስት ከፋፍሎ ያስቀመጠው ቆራርጦ ለእኛ ዳውንሎድ የሚያደርገው ባውንድ ማለት ነው። ካረንትሊ ሴሌክትድ ስክሪኗ ያለችውን ኢንተረስት ኤሪያን ብቻ ቁረጥና ዳውንሎድ አድርግልኝ ማለት ነው። ስፔስ ምንድን ነው እዚህ ጋር ዳውንሎድ ዊዝን ካረንትሊ ሴሌክት ፖሊጎን ካልን ደግሞ ፖሊጎን ውስጥ ያለችውን ብቻ ሴሌክት አድርግልን ማለት ነው። አሁን ለምሳሌ ላሳያችሁ ከፈለኩ ዳውንሎድ ዊዝን ካረንትሊ ሴሌክትድ ፖሊጎን ከመረጥኩን ክሊክ አደርጋለሁ። ኦኬ እንቀጥላለን። ከረንትሊ ሴሌክትድ ፖሊጎን ከፈለግን ለምሳሌ
ትንሽ ስራ ይጠይቃል ብዬ ያሰብኩት ከረንት ስክሪን ባውንድ ስካን ክሊክ ከረንት ኮኔክት ማድረግ ብቻ ነው። ከረንትሊ ሴሌክትድ ፖሊጎን ብቻ የምንፈልግ ከሆነ ምናደርጋለን? አስቀድመን ፖሊጎናችን ማዘጋጀት አለብን። ለምሳሌ ዳታችን እንሄዳለን። እቺ ምንድነው አላይመንታችን ብቻ ያለችበትን ኤሪያ እንዲያመጣልን ከፈለግን ካዱ ላይ ሄደን ፖሊጎን እንሰራበታለን። እዚህ ጋር ሄደን ማለት ነው። ስለዚህ አውቶካዳችንን እንከፍትና እናደርጋለን ፖሊጎን እንሰራበታለን። ኦርቶና ብራና ይሄን ፖሊጎን እንሰራበታለን። ወይ ደግሞ ይሄኛውን ጥግ ጥጉን ሄደን ፖሊጎን መስራት ችግር የለበትም። በዚህ መልኩ ኤሪያችንን ባውንድ አርገን እናዘጋጀዋለን ማለት ነው። ከዛ በኋላ ሴቭ አርገን ማውጣት እንችላለን ማለት ነው። ወይ ደግሞ ይሄኛውን አላይመንታችን ኦሬዲ ጠርተን ነው ስለሆነ ፖሊጎን ብቻ መጥራት እንችላለን። ይሄ አላይመንት ዲሊት ላርክ ቅድም ጠርቼው ስለነበር ማለት ነው። ይሄ ፖሊጎንን ብቻ ማለት ነው። ዲኤም ኤሪያ ብዬ ሴቭ ላርገው። ማይ ዲኤም ኤሪያ ልበለው። ኤሪያ ማይ ዲኤም ኤሪያ ብዬ ሴቭ ሳረክ ይሄ አላይመንትን የያዘ ፖሊጎን ነው ማለት ነው። ይዘጋዋለሁ። አውቶካድ ላይ ሊጠራ ስለሆነ ዘጋዋለሁ። ስለዚህ እንደ ካድ እንደጠራ ነው ሁሉ ቅድም ተመሳሳይ ፕሮሰስ እንጠራዋለን። አዲንዳን ሜትርስ ኦኬ ዜን መጣ። ይኸው መጥቷል ማለት ነው። እዚህ መጣ። ስለዚህ ወደ ይሄን ባውንድ ነው የምንሰጠው ማለት ነው። ስለዚህ እዚህ ጋር እንሄድና ሳይታችንን መርጠን ከዛ በኋላ ኤንታየር ዳታ አይደለም ዳውንሎድ ዊዝን ከረንትሊ ሴሌክትድ ፖሊጎን ይላል። ስለዚህ ምንድነው እንደዚህ ሴሌክት ያደረገው የለም ስላለ ምንድነው እዚህ ጋር እንመርጠዋለን። መምረጥ እዚህ ጋር ዲጂታይዝ እንልና እዚህ እንመርጠዋለን። እንደዚህ በዲጂታይዝ ማለት ነው። ዲጂታይዝ እንመርጣለን። ከዛ ሴሌክትድ ፖሊጎኑ ይመረጣል ማለት ነው። እዚህ ጋር ይኸው እዚህ ጋር መጥቷል። ማይ ዲኤም ሶሪ ኢኤም አለ። ሪኔም አደርጋለሁ። ሪኔም ማድረግ ይችላለሁ። ሪኔም እናደርጋለን። ማይ ዲኤም ኤሪያ ይሄ ኮኔክት ካረግን በኋላ ሴሌክት አርጋችን እርግጠኛ ነን። ከረንትሊ ስክሪን ይላል ዊዝን እዚህ ጋር ኢንተር ዳታ ዳውንሎድ ዊዝን ከረንትሊ ሴሌክትድ ይላል። ኮኔክት እንላለን። አሁን ቅድም እዚህ ጋር ሴሌክት ስናደርግ እምቢ ስለን ነበር። አሁን ስለመረቅንለት ዝም ብሎናል ማለት ነው። ስለዚህ ኮኔክት እንላለን። ከዛ ማውረድ እንደሚጀምር ተስፋ እናደርጋለን ማለት ነው። ያው መጥቷል። ፋይል ኔሙ STRM ወርልድ ዋይድ ኤሌቬሽን ዳታ 1 አርክ ሰከንድ የሚል መጥቷል። 1 አርክ ሰከንድ የሚል መጥቷል። በዚህ መልኩ ዳውንሎድ አድርጎ ይጨርሳል ማለት ነው። እና ዳውንሎድ አድርጎ ሲጨርስ ምን እናደርጋለን? ይሄን እንዴት ኤክስፖርት እንደምናደርግ በኋላ አሳያችኋለሁ ማለት ነው። ይሄን ዳታ ዳውንሎድ እንዳደረገ ነው የምናስበው ማለት ነው። በዚህ መልኩ ዲኤም ዳታውን የፈለግነው ኤሪያ ኦፍ ኢንተረስታችን ውስጥ ያለውን ዲኤም ዳታ ዳውንሎድ ማድረግ ችለናል ማለት ነው። በዚህ እንቀጥላለን። ይህን ዳታ አሁን ቅድም የጠራሁት ዳታ ዋናው ዳታ ማለት ነው። ይሄ ዳታ ቢታዩት እዚህ ጋር አዲንዳም ብሎ እዚህ ጋር ምንድነው WGS ጂኦግራፊክ ሬፈረንስ ሲስተም ነው የተጠቀመው፣ ሜትሪክ አይደለም። እዚህ ጋር ያለው UTM ዞን 36 ላይ ታስክ ባር ላይ ብናይ UTM ይላል፣ ትክክል ነው። ዞን 36 ይላል፣ ትክክል ነው። እዚህ ጋር ቅድም አሁን በራሱ ነው አስታውሱ ከሆነ በራሱ ነው የመጣው ሳይጠይቀን ማለት ነው። ሳይጠይቀን አሁን እንደገና ሪሙቭ አድርጌ መልሼ ባሳያችሁ ዲሊት ባረግ
ዲሊት ላድርግና መልሼ ስላሳያችሁ መሰለኝ። እዚህ ጋር ፋይል ኦፐን ዶት ቢላችንን ፈልገን እናመጣለን። ዘን ዶት ቢል ፋይል ይሄ ነው፣ ዲኤም ዳታ ይሄ ነው። ዶት ቢል ያለውን ወይ ደግሞ ዶት ቲአይኤፍኤፍ የሚል አሁን ደግሞ ይበልጥ ብዙ አኮሞዴት ዳታዎችን አኮሞዴት ያለ ፋይል ኮምፓይሌሽኖች አሉ። አሁን ዶት ቲፍ ታገኛላችሁ ሳይቱ ላይ በየዌብሳይቱ ማለት ነው። አሁን ዶት ቢል ነው ያለው። ይህን ሲከፍት እንደገና ቀጥታ ነው የተከፈተው። አይታችሁ ከሆነ ዩቲኤምኤ ገለመሌ ዞን 36 ምናምን የሚባል ነገር የለም። ለምንድን ነው? መጀመሪያው ሳይቱ ቦታውን ያውቃል ማለት ነው። ያውቃል እና ሳይቱን ስለሚያውቅ አይጠይቀንም ማለት ነው። ሳተላይት ላይ ኢምቢልት የሆነ የሜታ ዳታ ሲስተሙ የትኛው እንደሆነ ግንዛቤ ውስጡ አለ ማለት ነው። እዛ ከፋይሉ ጋር ማለት ነው ያለ ማየት ዶት ፒአርጂ ፕሮጀክሽኑ ምን እንደሆነ ምናምን እዛ ፋይሎች እዛ ዶት ኤክስቴንሽን ያላቸው መረጃ ለመስጠት ነው ከፋይሉ ጋር አታች የተደረጉት ማለት ነው። አይጠይቀንም፣ ቀጥታ ነው የሚከፍተው። ዩቲኤም የት ነው፣ ዞኑ የት ነው ምናምን አይልም። ግን ምንድን ነው እኛ እየሰራን ያለው በዩቲኤም ነው። ዩቲኤም ነው፣ ሜትሪክ ሲስተም ነው ማለት ነው። ዩኒቨርሳል ትራንስፈርስ ማርኬተር ነው። ስለዚህ እዚህ ጋር ብናይ ግን ዩቲኤማችን ዞናችን 36 ዩቲኤም መሆኑ ልክ ነው። ዞናችን 36 ነው። ዳታማችን አዲንዳን ነው። እዚህ ጋር ግን ኮኦርዲኔት ሲስተማችንን ጂኦግራፊክ ሲስተም ነው። ምንድነው ዲግሪ ሚኒ ሴከንድ ማለት ነው። ወይ ደግሞ ኖርዝ በዲግሪ ነው ኢስት ዚስ ማች ዲግሪ ወይ ደግሞ ኖርዝ ዚስ ማች ዲግሪ ብሎ ነው ያመጣው ማለት ነው። ምንድነው ኮኦርዲኔት ኦርደሩም ባይሳሳት ወይ ደግሞ ተሳስቶም አይደለም እዚህ ጋር እኛ ወደምንፈልገው ሜትሪክ ሲስተም መቀየር አለብን ማለት ነው። ዲግሪ ሚኒ ሴከንዱ ማለት ነው። ወይ ደግሞ ዴሲማል ዲግሪውን ወደ ሜትሪክ ሲስተም ለመቀየር እዚህ ጋር ገብተን ኮንፊገር የሚላለ ኮንፊገር ሴቲንግ እንደምንለው አይነት ነው። ኮንፊገር እንልና ወደ ሜትሪክ ሲስተም እንለውጣለን ማለት ነው። እኛ ኤክስ ዋይ ዜዳችን ኤክሰሉንም የጠራው በኤክስ ዋይ ዜድ ነው። ቅድም የኤክስ ዋይ ዜድ አይደለም፣ በላቲቲዩድ እና በሎንጊቲዩድ ነው ያመጣው፣ ወይ ደግሞ በሎንጊቲዩድ እና በላቲቲዩድ ነው ያመጣው ማለት ነው። ምንድነው እዚህ ጋር እንገባና ኮንፊገር እንላለን። ኮንፊገር ካልን በኋላ እዚህ ጋር ፕሮጀክሽን እንላለን። ፕሮጀክሽን እንመርጣለን። ከዛ ዩቲኤም እንላለን። ከዛ ዞን 36 እንላለን። እዚህ አዲንዳ እንላለን። ከዛ ሜትርስ እንላለን ማለት ነው። እዚህ ጋር WGS 84 ብሎ ሊያመጣልን ይችላል። አሁን እዚህ ጋር WGS ብሎ ከሆነ እንደምሳሌ WGS 84 ብሎ ከሆነ ፕሮጀክሽናችን እንኳ እሺ ዩቲኤም መልሰውና ዩቲኤም ነው ይሄ ፕሮጀክሽኑ ዩቲኤም ነው። ዞኑ 36 ነው። ዳታም አዲንዳን አድርጎ አዲንዳን እንዲያደርግልን ነው። ይሄ WGS 84 ነው። በጂኦግራፊክ ሲስተም ነው ያመጣው ማለት ነው። ስለዚህ አዲንዳን አድርገን ወደ ዩቲኤም አድርገን ሜትሪክ አድርገን ዞናችን 36 አድርገን ኦኬ እንላለን ማለት ነው። ስለዚህ መልሰን ስናየው ወደ ሜትር ኖርዚንግ ኢስቲንግ ለውጦታል ማለት ነው። እዚህ ጋር ኖርዚንግ ኢስቲንግ ለውጦታል። ስለዚህ ወደ ኖርዚንግ ኢስቲንግ ለውጦ አስቀምጦልናል ማለት ነው። በዚህ መልኩ ዳታችንን ማወቅ እንችላለን ማለት ነው። ከዛ በኋላ ቀጣዩን ፕሮሴስ መቀጠል እንችላለን። በዚህ አድርገን ነው ጂኦግራፊክ ሲስተሙን ወደ ሜትሪክ ሲስተም የምንለውጠው ማለት ነው። በሜትር ነው ይኸው ሜትር ብሎ አስቀምጧል። ኤሌቬሽን በሜትር ነው። እዚህ ጋር ሜትር አለ ማለት ሶስቱም ዳታዎች አትሪቢዩቶች በሜትር ተቀምጠዋል ማለት ነው። ይህን ዳታ ስሪዲ ቪው ለማየት ከፈለግን ለምሳሌ ይህን ዳታ ስሪዲ ቪው ማየት ከፈለግን እንዴት አድርገን ነው የምናየው የሚለውን ብናይ ለምሳሌ ይሄችኛውን ቀለል ያለችዋን ቅድም ያወራናትን ዳታ እናየዋለን። ይሄኛውን ኦፍ ላድርገው ለጊዜው።
ሶ ይሄኛውን ዳታ ይህችኛውን ኤሪያችን ማለት ነው መጥቷል። አያችሁ ጨርሰዋል ማለት ነው። ጨርሰዋል። ስለዚህ ይሄን ሁሉ ዴሊት ማድረግ እንችላለን፣ ፕሮሴስ እንዳበዛብን ማለት ነው። ራሳችን የኢንተረስት ኦፍ ኤሪያችን ኦልሬዲ ዳውንሎድ ስላደረግን በቃ አሁን እቺ ላይ መጫወት እንችላለን ማለት ነው። እዚህ ጋር ሶ እዚኛው ብዙ ጊዜ ለወተርሼድ አናሊሲስ ሰፊ ኤሪያ እንዳናጣ ሰፋ አርገን ብንመርጥለት ጥሩ ነው። ይሄ አሁን በቂ ነው። ጠባብ ይመስላል ስታዩት እንጂ ብዙ ኤሪያ እና ዲስታንስ የሚሸፍን ስለሆነ የካችሜንት ኤሪያችንን ኢንፎርሜሽን በወተርሼድ ጊዜ ስንሰራ ሰፋ አርገን ነው መውሰድ ያለብን። ለምንድን ነው? ውሃ ከርቀት ስለሚመጣ ምን አይነት ቮሊዩም ወደ ውሃ ወደ እንትኑ ይገባል የሚለውን ዲቴይል ዳታ እንዲሰጠን ስለሚያስፈልግ ብዙውን ጊዜ ወደ ኢንተረስት ኤሪያችን ከኢንተረስት ኤሪያችን ትንሽ ራቅ ማለት አለብን ማለት ነው። የተወሰነ ኪሎ ሜትሮችን የሚያስቆጥር ከ10 በላይ ከ20 በላይ ኪሎ ሜትር ቢሆንም ይመረጣል እና ይሄኛውን ላይ ተጫውተን ወተርሼድ እንዴት እንደምንሰራ ማየት እንችላለን። ለምሳሌ ይሄን ዳታ ስሪዲው ለማየት ከፈለግን ስሪዲ ቪው እንዴት ማግኘት እንችላለን? ወይ ደግሞ ለማየት ቪው ብቻ አባውት ቪው ለማድረግ ስሪዲ ቪው እንገባለን። ስሪዲ ቪው ይላል። ሶ ስሪዲ ቪው እንደዚህ ያመጣል ማለት ነው። የመሬቱ አቀማመጥ ይሄን ይመስላል ማለት ነው። ለምሳሌ ማለት ነው። ስለዚህ ይህን ስሪዲ ቪው በሺፍት ኪ ተጭነን በማሽከርከር በፈለግነው ኢንተረስት ኤሪያችንን ማየት እንችላለን። ስሪዲ ቪውን እንደዚህ አድርገን ሺፍት በመጠቀም ማሽከርከር እንችላለን። ወይ ደግሞ ኮንትሮል በመጫን ሺፍት በመጫን እንደፈለግነው የኤሪያችንን ላይ ኢንተረስት የመሬቱን ሼፕ አቀማመጥ በአላይመንታችን አካባቢ ያለውን የመሬት አቀማመጥ ራፍሊ ማየት እንችላለን ማለት ነው። በስሪዲ ቪውን ለመቀየር ሞዱን ለመቀየር እንችላለን። ራይት ክሊክ እናደርግበታለን። ቶፕ ቪው፣ ሳይድ ቪው የተለያዩ እንትኖችን ኢናብል እያደረግን ማየት እንችላለን ማለት ነው። ይሄ ቀላል ነው። ከዛ ራፍሊ ካየን በኋላ መዝጋት እንችላለን። ይሄ ወደ ዋናው እንገባለን ማለት ነው። ሌላው ማየት የምንችለው ስለ ፓስ ፕሮፋይል ነው። ፓስ ፕሮፋይል ማለት ለምሳሌ የተለያዩ ሶፍትዌሮች ላይ ኮንቱራችንን ጄኔሬት ካረግን በኋላ የመሬቱን አቀማመጥ ክሮስ ሴክሽን ወይ ደግሞ ሎንጊቱናል ሴክሽን ብሎ ያሳየናል። እንደየ ሲቪል ሰርቬይ ያሉ ሲቪል ስሪዲ ያሉ እና ሌሎች ሶፍትዌሮች ሎንጊቱናል የሆነ እንትናችንን ሊያሳዩን ይችላሉ። ሎንጊቱናል ሴክሽኑም ማለት ነው የዳታችንን ወይ ደግሞ የፕሮፋይላችንን ሎንጊቱናል ሴክሽን ያሳዩናል። በዚህ ላይ ደግሞ በግሎባል ማፕ ላይ ደግሞ እንዴት አድርገን ሎንጊቱናል ሴክሽን እንዴት እንደምናይ እስኪ ብንወስድ ፓስ ፕሮፋይል የምንሰራበት እችኛዋ ማለት ነው። እችኛዋን ቱል ተጠቅመን እንደሱ አይነት ነገር ለመስራት ከፈለግን አሁን ለምሳሌ እዚህ ላይ ያለውን የመሬቱን አቀማመጥ ወይ ደግሞ ወጣ ገባነት ውጣ ውረድነት ለማየት ማለት ነው። እዚህ ብቻም ሳይሆን የፈለግንበት አቅጣጫ ላይ ወስደን ለማየት ማለት ነው። ለምሳሌ እዚህ ላይ ወስደን ለማየት ከፈለግን ቱሉን ፓስ ፕሮፋይል እንመርጥና ኦኬ እንላለን። ከዛ በኋላ እንመርጥለታለን ማለት ነው። ሌፍት ክሊክ እዚች ጋር ራይት ክሊክ ቱ ሴትአፕ ዘ ስኬል ባር ዲስፕሌይ ይላል። እዚህ ጋር ከመረጥን በኋላ የፈለግነው ላይ ክሊክ እያደረግን ፓዛችንን ዲፋይን እናደርጋለን መጀመሪያ።
አሁን ለምሳሌ እዚህ ላይ ያለው የመሬት አቀማመጥ አሳይኝ ብል እንደዚህ ያደርግና ሰሌክት አደርጋለሁ ማለት ነው። መሬቱ ወጣ ገባነት ለማየት ማለት ነው። ፓዝ ፕሮፋይል ማለት ፓዝ ማለት ያው መንገድ ነው። አካሄዱን መሬቱ ወጣ ገባነት ፕሮፋይሉ ምን ይመስላል፣ ውጣ ውረዱ ወጣ ገባ ነው ፓዝ እንደሱ ማለት ነው። ከዛ አሁን እስኪ ይበቃኛል ራይት ክሊክ ባረግ እንደዚህ ያሳየኛል ማለት ነው። አያችሁ መሬቴ መጀመሪያ ክሊክ ካረኩበት ቦታ ጀምሮ እንደዚህ ወጣ ገባነቱ እንደዚህ ያሳያል ማለት ነው። መሬቱ እንደዚህ ነው ያችሁት ፕሮፋይሉ ማለት ነው። ከ1570 ጀምሮ እስከ ያችሁት 16 ወደ 30 ሜትር ከፍ ያለ ቦታ ላይ ክሊክ አድርጌ ያለው ማለት ነው። በዚህ መልኩ ፓዝ ፕሮፋይላችንን ማየት እንችላለን ማለት ነው። ክሊክ ያረኩበትን ቦታ ኤሌቬሽኖችም ወዲያውኑ ማግኘት ይችላሉ። እዚህ ላይ ያሳየኛል ማለት ነው። በዚህ ያረግን ፓዝ ፕሮፋይላችንን ማየት እንችላለን ማለት የመሬቱን አቀማመጥ ማለት ነው። ከዛ ፓዛችንን መቀየር እንችላለን ማለት ነው። የሰሌክት ያረግነው ከፍተኛ አንዱሌሽን ከሆነ በዚህ አናላይዝ እያረግን ፓዙን መቀየር እንችላለን ማለት ነው። ቀዝቀዝ ያለ ፕሮፋይል የሚኖርበትን ቦታ መንገድ የምንሰራ ከሆነ በዚህ ዘዴ በመጠቀም ሳይታችንን ሩት ሴሌክት ማድረግ እንችላለን ማለት ነው። ይሄ ለዲቴል ሳይሆን የማሳያችሁ ይሄ ቱል ምን ሊሰራ እንደሚችል ሪማይንድ ላደርጋችሁ ፈልጌ ነው። በዚህ ሁኔታ ነው የምንቀጥለው። ከዛ ስንጨርስ ፓዝ ፕሮፋይል ዊንዶውን ክሎዝ እናደርጋለን ማለት ነው። ወደ ዋናው እንገባለን። ቀጥሎ የምናየው ደግሞ ቱ ጄኔሬት ኮንቱር ፍሮም ቬክተር ዳታ ነው። ኤንኢዜድ ወይ ደግሞ ኖርዝ ኢስቲንግ ኤሌቬሽን ከኤክሴል ዳታ ጄኔሬት እንዴት እንደምናደርግ ነው የምናየው። ያው እንደሚታወቀው ቬክተር ዳታ ማለት ፖይንት፣ ላይን፣ ፖሊጎን እነዚህ አይነቱ ዳታዎች ቬክተር ይባላሉ። ከፖይንት ቬክተር እንዴት ኮንቱር ጄኔሬት ማድረግ እንደምንችል አራተኛው ስቴፓችን ነው የሚሆነው ማለት ነው። ቬክተር ዳታ ማለት እንግዲህ በኤክሴል ሊዘጋጅ ይችላል። ፖይንት ቬክተር ፖይንት ዳታ ኖርዝ ኢስት ኤሌቬሽን ካለው ጄኔሬት ኮንቱር ማድረግ እንዴት እንደምንችል በግሎባል ማፐር ነው የምናየው ማለት ነው። ስለዚህ ቀጣዩ ስቴፓችን እሱ ይሆናል። ስለዚህ ግሎባል ማፐራችን ላይ እንገባና ምን እናደርጋለን? ቅድም ሎድ ያደረግነው የኤክሴል ዳታ ፋይል አለ በሲኤስቪ። ሌሎቹን ኦፍ ማድረግ እንችላለን ማለት ነው። ግልጽ እንዲሆንልን ኤሪያው ኦፍ እናደርጋለን። ሌሎቹን ሌየሮች እንደ ዲኤም ሌየራችን እና አውቶካድ ሌየራችን ኦፍ ማድረግ እንችላለን። አሁን ጨዋታው ከፖይንቶቹ ጋር ስለሆነ እንደዚህ ማድረግ እንችላለን። ፖሊ ላይን ሴሌክት ምናምን የሚባል ነገር እንደ ሌሎቹ ኢግል ፖይንት እና ሌሎች ሶፍትዌሮች ላይ እንደዚህ የለም፣ ቀጥታ ነው። ስለዚህ ከዚህ ኮንቱር መስራት እንዴት እንደምንችል ነው። ምን እናደርጋለን? የመጀመሪያው ስቴፕ ምንድን ነው? ኤሌቬሽን ግሪድ መፍጠር ነው ለዚህ ፖይንት ቬክተር ማለት ነው። እንዴት ነው የምናደርገው? እዚህ እንሄድና እዚች ላይ ቱሎች አሉ። ክሬት ኤሌቬሽን ግሪድ ይላል፣ ክሬት ኮንቱር ይላል፣ የተለያዩ እንትኖች አሉ። ፓዝ ፕሮፋይል ይላል፣ ክሬት ቪው ሼድ ይላል። የተለያዩ ቱሎች አሉ። እዚህ ላይ ብዙ አይነት ቱሎች አሉ። የመጀመሪያው ስቴፕ ምንድን ነው? በግሎባል ማፐር ከፖይንት ቬክተር ኮንቱር ጄኔሬት ለማድረግ ምን እናደርጋለን? ክሬት ኤሌቬሽን ግሪድ የሚለውን ነው የምንነካው ማለት ነው። ኤሌቬሽን ግሪድ ማለት ምንድን ነው? አንድ ኤሪያ ዳታ ተሰብስበዋል ኤክስ ዋይ ዜድ ብለን እናስበው። ይሄ ምንድን ነው? ያው ስለ ትሪያንጉሌሽን ታውቃላችሁ። ስለዚህ ምንድን ነው ኮንቱር ለመስራት እነዚህን ፖይንቶች ኢንተርፖሌት እያደረገ ነው የመሬቱን ፕሮፋይል ወይ ደግሞ የመሬቱን አቀማመጥ በኤሌቬሽን
ሪፕሬዘንት የሚያደርገው። ያን ከማድረጉ በፊት መሬቱን በግሪድ ይሸነሽናል ማለት ነው። ያ ማለት ወደ ጎን የሚቆራርጥበት ሌንግዝ አለው፣ ወደ ላይ የሚቆራርጥበት ሌንግዝ አለው። አንዷ ሬክታንጉላር ሌንግዝ ወደ ላይና ወደ ጎን የቆራረጣት ግሪድ ነው የምትባለው ማለት ነው። ያው ግሪድ ታውቃላችሁ። ስለዚህ በእያንዳንዱ አንድ ግሪድ ውስጥ 4 ኮርነር አለ ማለት ነው። ስለዚህ አሁን ለምሳሌ ይህን ኮርነር አንድ ግሪድ ነው ብለን ብናስብ ይሄ አንድ ኮርነር ነው፣ ይሄ አንድ ኮርነር ነው፣ ይሄ አንድ ኮርነር ነው፣ ይሄ አንድ ኮርነር ነው። መጀመሪያ ይህም መሬት ይሸነሽነዋል ማለት ነው። በግሪድ እንደዚህ ቆራርጦ ያስቀምጠዋል ማለት ነው። ለምን? በእያንዳንዱ ኮርነር ላይ ኤሌቬሽን ለመስጠት እንዲያመቸው። ያ ሂደቱ ነው ውስጡ ያለው የሶፍትዌሩ አካሄድ ስለሆነ ግሪድ ማለት ያ ማለት ነው። ስለዚህ መሬቱን ወደ ኤሌቬሽን ግሪድ ለውጥ ይላል። በዲኤም ጊዜ ይህን አያስፈልገው። መሬታችን ገና ሶፍትዌሩ ስላላወቀው ግሪድ ፍጠርበት ነው። በቶታል ስቲን የተለቀመ ዳታ የረንደም ስፖት ሪዲንግ ስለሆነ በስንት ዲስታንስ በምን አይባልም። ስለዚህ በፈለግንበት ነው የመሬቱን አቀማመጥ እና የአቀያየር ስርዓት ተከትለን እየሰበሰብ ነው። እዚህ ላይ ግን ኮንትሮል ሊስራበት ቢባል መጀመሪያ በግሪድ መሸንሸን አለበት። መሬቱ ሬጉላር ብሎ በሬጉላር ፎርማት ያስቀምጠዋል። ያ ግሪድ ይባላል። ግሪድ ክሪኤት ደረግ ነው መጀመሪያ። ይህ ምንድነው? የሶፍትዌሩ ፕሪፈር የሚያደርግበት አካሄድ ነው። ባይ ዲፎልት ኦኬ እንላለን። ይሄ ማን ላይ እየሰራን ነው? ይሄኛውን ክሮስ ሴክሽን ኦጂኤልኤም ላይ ነው የምንሰራው። ስለዚህ ይሄኛውን ማጥፋት እንችላለን። ዲኢ የሚለውን በኋላ ስለምንሰራበት ይሄኛውን ኦፍ እናደርጋለን። ማን ላይ እየሰራን ነው ያለው? አሁን ከዲኤም ሳይሆን ከክሮስ ሴክሽን ሲኤስቪ ዳታ ስለሆነ ከኤንኢዜዱን እንዴት ኮንትሮል ለመስራት እየተጓዝን ስለሆነ ይሄኛውን ኦፍ አድርገን እንትናችን ብቻ አበርተን ይሄ በኤክሴላችን ብቻ አበርተን ኦኬ እንላለን ማለት ነው። ባይ ዲፎልት ያለውን በሙሉ እንቀበላለን፣ ኦኬ እንላለን። ስለዚህ ያው ግሪድ ሰርተዋል ነው ማለት ውስጥ እዚህ ውስጥ ግሪድ ሰርተዋል። ግሪድ መስራቱን አንደኛ ቪዥዋል ላይ አሳይቶናል። ሁለተኛ ደግሞ እዚህ ጋር ጄኔሬትድ ግሪድ ብሎ ሌየር አድርጎ ጨምረዋል ማለት ነው። ቀጣዩ ስቴፕ ምንድን ነው? ጄኔሬት ኮንቱር ነው። ጄኔሬት ኮንቱር ራሱ ተከታታይ ቱሎችን አስቀምጠዋል። ግሪድ ከፈጠርን ኮንቱር ስለሚከተል አጠገቡ ጎረቤት አድርጎ አስቀምጠዋል ማለት ነው። ስለዚህ ጄኔሬት ኮንቱር እንላለን። ኮንቱር ኢንተርቫችን ቫላችን እንደ ማንኛውም ጊዜ አስተካክለን መስጠት እንችላለን። ሌሎች ሶፍትዌሮችን የምንጠቀም ፋሚሊያር ለዚህ ጉዳይ። ስለዚህ 50 ማድረግ 10 ማድረግ እንችላለን፣ 20 ማድረግ እንችላለን። ግን ምንድነው ዲቴይል ዳታ ኤሌቬሽን ወይ ደግሞ ኤሌቬሽን ኮንቱር እንዲሰጥን አነሳ አድርገን መሰጥሩን እስኪ 10 እንበል እና እንትን ካልን በኋላ ሌሎቹን ባይ ዲፎልት እንቀበላለን፣ ኦኬ እንላለን ማለት ነው። ስለዚህ ኮንቱራችን ሰርተዋል ማለት ነው። የሚያምር ኮንቱር ሰርቶልናል ማለት ነው። የሚያምር ኮንቱር ሰርቶልናል እና በዚህ መልኩ ኮንቱሩን ሰርተዋል ማለት ነው። ቀላል ስቴፕ ነው። ቀጥሎ ከዲኢኤም እንዴት ኮንቱር ጄኔሬት እንደምናደርግ እንየው። ይሄ ቅድም ጄኔሬት ከቬክተር ዳታ ወይ ደግሞ ከፖይንት ዳታ አይተናል። አሁን ደግሞ ከዲኢኤም ዳታ ዲጂታል ቴሬን ሞዴል ቅድም ያወረን ነው ወይ ደግሞ የተጠቀምንበትን ዲኢኤም ከዚህኛው ፋይል እንዴት ኮንቱር ጄኔሬት ማድረግ እንደምንችል እንየው። እዚህ ጋር ማወቅ ያለብን ምንድን ነው? ይሄ ራሱ ግሪድ ስለሆነ ግሪድ ውስጡ አለው። ክሪኤት ግሪድ የሚለውን ክሪኤት ኤሌቬሽን ግሪድ የሚለው ማየት አይጠበቅብንም። ይሄኛው አሁን ለምሳሌ ክሪኤት ኤሌቬሽን ግሪድ ብንል እዚህ ጋር ብንል አይቀበልንም። ጄኔሬት ኮንቱርስ የሚለውን ነው ቀጥታ የምንገባው ማለት ነው። ምንድን ነው እዚህ ጋር አናሊሲስ ውስጥ እንገባና ክሬት ኤሌቬሽን ግሪድ ፍሮም 3D ቬክተር ይላል። 3D ቬክተር። ስለዚህ
እሱን እንመርጣለን ማለት ነው። ስለዚህ ምንድነው ቀጥታ ይሄኛውን እንዘልና ክሪኤት ኤሌቬሽን ግሪድ የሚለውን እንዘልና ለምንድነው ሳተላይት እዚህ ውስጥ በፈለገው ሸንሽኖ አስቀምጦታል እዚህ ማለት ነው። እዚህ ውስጥ አለ ኮምፓክትድ ፋይል አለ ማለት ነው እዚህ ውስጥ ስለ ግሪዱ። ስለዚህ ዳይሬክትሊ ጄኔሬት ኮንቱርስ የሚለው ነው። ስለዚህ እሱ ስለማይለን እኛም እዚህ አሁን ራሱ ስሙን አያመጣም። SRTM ወርልድ ዋይድ የሚለውን አላመጣም፣ ሌሎቹን ነው ያመጣው እዚህ ጋር። ስለዚህ ኦፕሬት የምናደርገው ዳታ ከነ ስሙ ጭምር አያመጣልን። ግን ጄኔሬት ኮንቱር ስንል ቀጥሎ የተመረጠውን እዚህ ጋር ስለሚያውቅ አይጠይቀንን ማለት ነው። ራሱ ጄኔሬት ኮንቱርስ ብሎ ያመጣል። ኮንቱር ኢንተርቫል ልክ እንደቀደመው ባይ ዲፎልት ሁሉንም አዘጋጅቶ እንትን ብሎናል። ከፈለግን የምንቀይራቸው ነገሮች መቀየር እንችላለን። ዲፎልት ኢስ ኦኬ። ስለዚህ ኦኬ እንላለን ማለት ነው። በቃ ሰራ። ይኸው ኮንቱር ሲያምር ደግሞ ለምንድን ነው ዳታው በደንብ የተለቀመና ዲቴይል የያዘ ነው ማለት ነው። የቶታል ስቴሽኑ ዳታ በጣም ሬር ስለሆነች ስፖት ስለሆነች ሰዎች የማይደርሱበት ቦታ ሊኖርም ስለሚችል አሪፍ ሼፕ አናገኝም። ብዙ ጊዜ የሼፕ የቶታል ስቴሽን ዳታ አለቃቀም ራሱ የራሱ ትምህርት አለው፣ በመሬት አቀማመጥ ማለት ነው። አንድም መሬት ለመሳል የተለያዩ እንትኖች አሉት እና እሱን አንድን ዳታ ወይ ደግሞ አንድን መሬት እንዴት አድርገን ባለበት ወይ ደግሞ ትክክለኛው የዳታ አወሳሰድ እንዴት መስራት እንደምንችል በሌላ ቱቶሪያል እሰራለሁ። ስለዚህ ይሄ አሁን ከሳተላይት ቪው ስለተሰራ ዳታው አሪፍ የሆኑ ዲቴይል ኮንቱሮች ይሰራልናል ማለት ነው። በዚህ መልኩ ከቬክተር ዳታ ፖይንት እና ከዲኢኤም ኮንቱር እንዴት ጄኔሬት እንደምናደርግ ያሳየናል። ወደ ክሬኤት ወተርሼድ ስናልፍ